ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ማወጋችሁ ከረጅም ዓመታት በፊት የግሩፕ ጸብ በጣም በዝቶ ነበረ። በየሰፈሩ ጸብ ነበር። በእኛ ልጅነት ጊዜ ቦምባርድ፣ ፍለጦ፣ ቆሮጦ፣ ሆስቴል፣ ልደታ ምናምን የተቀራ የሚባሉ ግሩፖች ነበሩ። ማለት ድሮ ቄራ ግሩፕ፣ ሰንጋተራ ግሩፕ ምናምን የሚባሉ ከኛ በፊት ደግሞ ነበሩ። አሁን ደግሞ እንደገና በደርግ መጨረሻዎቹ አመታት አካባቢ ደግሞ በጣም የገነኑ እንደ ቦምባርድ፣ ፍለጦ፣ ቆሮጦ ምናምን የሚባሉ ግሩፖች ነበሩ። በየሰፈሩ ግሩፕ ነበር። በኢህአዴግ ጊዜ ደግሞ ሰማንያዎቹ መጨረሻ ከዘጠናዎቹ መጀመሪያ ድረስ ከ93 ዓመተ ምህረት ድረስ በርካታ የግሩፕ ጸቦች ነበሩ። ስም ባይኖራቸውም የግሩፕ ጸብ ነበር። በአንድ ቀበሌ ውስጥ ራሱ 2-3 የግሩፕ ቡድን ይኖር ነበር እና በከተማው ሁሉ የሆነ ሰፈር ልጆች የሆነ ሰፈር ሄዶ ይጣላሉ፣ የሆነ ሰፈር ልጆች የሆነ ቦታ ሄዶ ይጣላሉ። ይሄን ነገር እንዴት ነው ማቆም ይቻለው ተባለ። በጣም አሰብንበት። ምን አለ እና ወረዳ 3 የሚባለው ያኔ የድሮ 5ኛ ፖሊስ ጣቢያ ወደ ዲአፍሪክ የሚባለው አካባቢ በነበርኩ ጊዜ በጣም ከፍተኛ የሆነ የግሩፕ ጸብ ነበረ። እዛ 43 ምናምን እንደገናም ወደዛ ከመርካቶ አካባቢ ልጆች ከአብነት ልጆች ጋር በዚህ በኩል ከልደታ ልጆች ጋር በቃ ኃይለኛ የሆነ ጸብ ነበርና እንይዛቸዋለን። ግን እናደርግ የነበረው ያን ጊዜ ምን ነበረ? እስር ቤት ውስጥ ከሁለቱም ግሩፕ ያዝናቸው አንደኛውን ይሄኛውን እስር ቤት አንደኛው ይሄኛው እስር ቤት ነበር የምናስራቸው። እና እኔ ብዙ ጊዜ ትኩረት አድርጌ የነበረው ለምንድን ነው የሚጣሉት? ያው በእኛም ዘመን የነበረ ጸብ ነው። ጸቡ በምንድን ነው የሚነሳው የሚለውን ነበር ማጠናው። ብዙ ጊዜ ጸብ የሚነሳው በሴት ነው። የሆነ ሰው የሆነ ሰፈር አብራው የምትማር ወይ በሰፈራቸው ስታልፍ ያያት ቆንጆ ልጅ ይወዳል። ያችን ከወደደ ይሄድና ሲያናግራት ቦይፍሬንድ አለኝ ትለዋለች። እንዴ በቃ ከዛ በኋላ አታልፊም ይላታል። እሱ ያስጥልሽ ይላታል። ያኛው ደግሞ ሄዳ ስትነግረው እንዴ ለምንድን ነው ከኔ ጋር ነች አይደለም ወይ ለምን አትተውም ምናምን ብሎ ሲል እሱን ወይ ይመቱታል። እሱ እንደገና እሱን ሪቬንጅ ለማድረግ ለመከታተል የሰፈሩ ልጆች ይዞ ይመጣል። እንደዚህ አይነት ጸብ ነው ብዙ ጊዜ የሚነሳው። ወይም ደግሞ የሆኑ ሌቦች የኪስ ሌቦች የጥምጥም የሚባሉ ትንንሽ ሌቦች በየቦታው ላይ ተንቀሳቅሰው ሲሰሩ የሆኑ ሰፈር እኛ ሰፈር ከሰራችሁ ክፈሉ ስለሚሏቸው እነዛ ፕሮቴክሽን ይፈልጉና በሆነ ሰፈር ግሩፕ ውስጥ ይሆኑና የእንትን ሰፈር ልጆች አላሳልፋለሁ ይላሉ። በዛ ጸብ ይፈጠራል። አንዳንዴ ደግሞ ዝም ብሎ በተዋጸብ ትምህርት ቤት አካባቢ በነበረ በጫወታ ሊሆን ይችላል፣ በኳስ በምናምን ጊዜያዊ ግጭት ሲፈጠር ያም ግሩፑን ይዞ ይመጣል። አንድ ሰው ከሆነ ሰፈር ከተወጋ እሱን የወጉትን እንወጋለን በሚል ጸቡ እየተጋጋለ ይሄዳል። በዚህ የተነሳ ጋንግስተሮች ሳያስቡት በጣም ታዋቂ የሆኑ ወንጀለኞች ይፈጠራሉ። ብዙ ጊዜ የሚወጉት በድንጋይ ሰው መቱ የሚባሉት በብዙ ጊዜ ፈሪ የሚባሉት ከሰፈር ውስጥ በፈሪነታቸው የሚታወቁ ናቸው። ያን ፈሪ ናቸው መባላቸውን ለማለት ብሎ ጫን ያለ ነገር ያደርጋሉ ወይ ይወጋሉ። በቃ ከዛ በኋላ የወጋው ማን ነው ገሌ በቃ ስሙ ይገናል። እሱ በጣም እንትን ነው አይምርም፣ ሰው ይወጋል ይባላል። ጭራሽ እሱ እንደ ጋንግስተር አለቃ ይሆናል። ከዛ የሰፈሩ ልጆች ያስተባብራል። ከሱ ታዛዥ እንዲሆኑ ከሱ በታች እንደሆኑ አድርጎ ማስተዳደር ይጀምራል። ግን የኛው ጸብ ለብዙ ጊዜ በቃ ጸብ ይነሳል አይቆምም፣ ጸብ ይነሳል አይቆምም፣ ጸብ ይነሳል አይቆምም። በኋላ አንዴ በራሴ ምንድነው ያጠናሁት የተጣሉባቸውን ሴቶች ራሱ ያገኘው ማናገር ጀመርኩኝ። ተጣሉ የሚባሉትን ልጆችን በተላጠል ማናገር ጀምራለሁ። ብዙ ጊዜ ምንድነው የሚሆነው? ያቺ ተጣሉባት የተባለው ገርል ፍሬንድ ከሁለቱም ጋር ነው ግንኙነት የሚኖራት። ለዛኛውም ወዳለው ብላ ለጻፈላት ደብዳቤ መልስ ሰጥታለች፣ ለዚህኛው መልስ ሰጥታለች። ስለዚህ ሁለቱም የኔ ነው የሚሉት። እሷ የምታውቀው አንዱ ሁለቱም ከሷ ጋር መሆናቸውን ነው። ግን እነዛ አንዱ በኃይል እየተጫናት እንደሆነ ነው የሚያስቡት። እዚህ ይሄ ሚስጥር ለልጆቹ ሊገባቸው አልቻለም። ስለዚህ የሚጣሉበት ምክንያት ምንድነው? ልጅቷ ከሁለቱም ጋር እየተጫወተች ነው ማለት ነው። በአብዛኛው ሁሉም አይደሉም፣ በአብዛኛው ከሁለቱም ጋር ይጫወታሉ። ምክንያቱም ከዚህም ጋር መጣላት አትፈልግም፣ ከዛም ጋር መጣላት አትፈልግም። ይሄ ናይሽ ስላት ትሄዳለች፣ ያን ናይሽ ስላት በኋላ አንድ ቀን ከሆነ ከሱ ጋር ቆሞ ያኛው ካያት እያስቸገረኝ ነው ትለዋለች። ያን ጸቡ ይነሳል።
እናም በኋላ ምንድነው ባደርግ ይሄን ነገር ሶልት ማድረግ የምችለው ያው የበላይ አካል ሚለን ለየብቻ ይታሰሩ ነው የሚለው። ለምን አንዳቸው ላይ ጉዳት ቢያደርሱ ያው ተጠያቂነት እንዳይመጣ በሚል የዛ ሰፈር ጸብ የሆኑት ልጆች ሌላ እስር ቤት፣ የዚህ ሰፈር የሆኑት ደግሞ ሌላ እስር ቤት ነው የሚታሰሩት። እኔ ግን አሰብኩና እነዚህ ልጆች የሚያጣላቸው አለመግባባታቸው ነው። ስለዚህ አንድ ላይ ቢታሰሩ በሚቀጥለው ቢያንስ አይጣሉም፣ እዛ ይግባባሉ ብዬ አሰብኩ። ለምን በልጅነታችን እኛ እንኳን የተጣላ ነው ሰው ነው የልብ ጓደኛ የሚሆነን ሳንተዋወቅ ተደባድበን ምን ብለን ምናምን በቃ በክፉ ተፈላልገን በኋላ ላይ ሰላም መባባል ስንጀምር በጣም ጓደኛ እንሆን ነበር በልጅነት ዘመናችን። ይሄ ነገር እነሱም ጋር እንደሚሰራ ስለተረዳው ተጣልቶ ሲመጡ አንድ እስር ቤት ነው ማስገባቸው። እንዴት አንድ እስር ቤት ታስገባቸዋለህ? በቃ እኔ ወስዳለሁ ኃላፊነቱን ማለት ጀመርኩ። አንድ እስር ቤት ታስገባቸው ምንድነው ማድረገው? ሁለት ካቦ መርጣለሁ። አንደኛው ከዚህኛው ሰፈር፣ አንደኛው ከዚህኛው ሰፈር እመርጣለሁ። እና ስመርጥ ይሄኛው ዋና ካቦ ነው፣ አንተ ምክትል ካቦ ነህ እላቸዋለሁ። ከዛ ደግሞ የሚቆዩ ከሆነ በሚቀጥለው ሳምንት ይሄኛውን ዋና ይሄኛው ምክትል አደርጋቸዋለሁ መልሼ። እነዚህ ሁለቱ ጓደኛሞች ይሆናሉ። ከዛ በኋላ እነዛ እርስ በርሳቸው በፊት ይጣሉ የነበረው በደንብ ጠጋ ብሎ ሲያወሩ ለካ በማይሆን ነገር ነበር የሚጣሉት። ለካ ያቺ ልጅ የተወጋጉባት ልጅ ለሁለቱም ፍቅረኛ ነበረች። እዚህ በሞኝነት ይጣሉ እንደነበረ ስለገባቸው አንድ ላይ ሲታሰሩ ጠፋ። አሁን የግሩፕ ጸብ ብዙ አልሰማም። ይሄ የፖሊሱ ጥንካሬ ወይ ደግሞ የመንግስት ጥንካሬ ያስቆመው አይደለም። በቃ በፊት ልጆች ይጣሉ የነበሩት በዚህ ምክንያት ነበር። ከዛ በኋላ ውጤቱ ታየና በአዲስ አበባ ፖሊስ ደረጃ ተጣልተው ሲመጡ አንድ ላይ ይታሰሩ፣ ጥንቃቄ ተደርጎ ስለት እንዳይገባ ሌላ ነገር እንዳይገባ ተደርጎ አንድ ላይ ይታሰሩ። በተጣሉ ጊዜ ደግሞ ውጭ ወጥቶ ቅጣት ስፖርት ምናምን ይቀጡ። ከዛ በኋላ እንደገና አንድ ላይ ይታሰሩ። እንደዛ ሲሆኑ ይግባባሉ፣ መግባባት ጀመሩ ማለት ነው። እና የግሩፕ ጸብ የቀነሰው እንደው የለም የሚባልበት ደረጃ ላይ የደረሰው አይዲያው እኛ አራዶች ባመጣ ነው። አራዶች ተጣልተን ምናቅ፣ በሁኔታዎች ውስጥ አልፈን ምናቅ፣ የከተማው ጸባይ የምንገነዘብ ሰዎች ነን ያስቆም ነው። ለዚህ ምስጋና የሚያቀርብ የለም። ያው ሳንወድ በግዳችን ራሳችን እናገራለን። ሰው ምንም አይነት የአመለካከት ልዩነት ይኑረው፣ ምንም አይነት የተለያየ ሐሳብ ይኑረው፣ በጠላትነት ሊፈላለግ የሚችለው ባለማወቅ ነው። ባለማወቅ አንዱ ጋር ያለውን እውነት ስለማያውቅ፣ አንዱ ጋር ያለውን እውነት ስለማያውቅ የፖለቲካ ልዩነት ይሁን የሌላ ልዩነት ይሁን የዘር ልዩነት ተብሎ ሰው እንደሚጫጫው የሃይማኖት የሚባለው ልዩነት ሁሉ ምንድነው? ሰዎቹ በሰከነ መንፈስ አንዱን ለመረዳት ባለመሞከሩ ነው። ሁለቱም ለራሳቸው ትክክል ናቸው፣ ግን መፍትሄው ግን መጣላት አይደለም። መጣላት ሲሆን ሁለቱም ተጎጂዎች ናቸው። እናም የግሩፕ ጸብን እንዲህ ነው የቀጨነው ልላችሁ ነው። አመሰግናለሁ ስላዳመጣችሁኝ። እግዚአብሔር ይስጥልኝ።